የገዛ እናቱ ገና እንደተወለደ ይህ ሰው አይደለም የሚያስፈራ ፍጡር ነው ስትል ሜዳ ላይ ጥላው ጠፋች። ዓለምም የምድር አስከፊው ሰው የሚል ታርጋ ለጠፈችበት። ነገር ግን ዛሬ ይህ ሰው በሚሊዮን የሚቆጠሩ አድናቂዎች ያሉት ዝነኛ የሙዚቃ ኮከብ ከመሆኑም በላይ አንዴም ሳይሆን 3 ጊዜ እጅግ ቆንጆ ሴቶችን በማግባት ዓለምን አስገርሟል። የእግዚአብሔር መንገድ እንደ ሰው አይደለም ለሚለው አባባል ሕያው ምስክር የሆነውና ከጫማ ጠጋኝነት ወደ ታላቅ ዝና የተሸጋገረው የጎድፍሬ ባጉማ ወይም የሳሳቢ አስገራሚ ሕይወት ጉዞ እንሆላችሁ። እናንተ ብቻ ቪዲዮውን ላይክ፣ ቻናል ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉን። በሕይወት ውስጥ ማንኛውም ነገር የሚከሰተው በምክንያት ነው። እግዚአብሔርም በረቂቅ ጥበቡ የሰውን ልጅ ጉዳዮች በራሱ መንገድ ይመራል። የእግዚአብሔር መንገድ እንደ ሰው መንገድ አይደለም የሚባለው አባባል እውነት መሆኑ ምንም አያስደንቅም። ጎድፍሬ ባጉማ የተባለው ኡጋንዳዊ ታሪክ በዓለም ዙሪያ ለሚገኙ በርካታ ሰዎች ትልቅ መነሳሳትን ፈጥሯል። ስለሱ ማወቅ ያለበት ዝርዝር መረጃዎች ይዤላችሁ መጥቻለሁ። ሙሉ ስሙ ጎድፍሬድ ባጉማ ይባላል። ገና በልጅነቱ ሰሳቢ በሚል ቅጽል ስሙ ይታወቅ ነበረ። የተወለደው በኡጋንዳ ውስጥ በሚገኝ ምባራራ በተባለች ከተማ ነው። ሰሳቢ በአሁኑ ጊዜ በኡጋንዳ ውስጥ በጣም ከሚታወቁ ስሞች አንዱ ነው። ይህ የሆነው በአካላዊ ገጽታው፣ በችሎታው፣ በፈጠራ ስራውና በአጠቃላይ ባለው ባህሪ ምክንያት ነው። ጎድፍሬ ባጉማ በአሁኑ ጊዜ የ47 ዓመት ሰው ሲሆን ኬት ከተባለች ውብና ቆንጆ ሴት ጋርም በትዳር ተጣምሯል። በአካላዊ ጤንነት ችግር ምክንያት ገጽታው የሚያስፈራ ቢመስልም ከጀርባው ግን ትልቅ ተጋድሎ አለ። ጎድፍሬ ሲያድግ ሰዎች እንደ አስገራሚና አስፈሪ ፍጡር አድርገው ስለሚያዩት ወደ ውጭ ወጥቶ ከሰዎች ጋር ለመቀላቀል ይፈራል። ሆኖም ግን ያልተጠበቀ ነገር ተከሰተ። ኡጋንዳ ውስጥ አስገራሚ መልክ ያለው ሰው ለመምረጥ በተዘጋጀ ውድድር ላይ አሸናፊም ከሆነ በኋላ አንድ ሌሊት ስመጥር የፖፕ ሙዚቃ ኮከብ ለመሆን በቅቷል። ከዚህ ቀደም በኬንዛ መንደር ውስጥ ጫማ ሰፊ ከነበረው ጎድፍሬ አሁን ግን በአፍሪካ የፖፕ ሙዚቃ ዘርፍ ስኬታማ ሆኗል። የሙዚቃ ቪዲዮዎቹ በዩቲዩብ ብቻ ከ3 ሚሊዮን በላይ ተመልካቾችን አግኝቷል። ለረጅም ጊዜ የዚህ ዘፋኝ በሽታ ምን እንደሆነ አልታወቀም። ጎድፍሬ 8 ልጆች ያሉት ሲሆን በሽታው ወደ ልጆቹ ይተላለፋል የሚል ከፍተኛ ስጋት ነበረው። በተለይም ገና ጨቅላ የሆነችው ልጁ የሱን መልክ ስለምትመስል በጣም ይጨነቅ ነበረ። ልጆቼ ገና ትንንሽ ናቸው፣ እኔ በሞት ምን ሊሆኑ ይችላሉ የሚለው ጉዳይ በጣም ያሳስበኛል ሲል በአንድ ወቅት ስጋቱን ገልጾ ነበረ። የጎድፍሬ ጤንነት እየተባባሰ ሲመጣ በኡጋንዳ ምዕራባዊ ግዛት የሕክምና ዳይሬክተር የሆኑት ዶክተር ቶኒ ዊልሰን ምርመራ አደረጉለት። እናም ወደ ተሻለ ሕክምና እንዲደረግለት ወሰኑ። ዶክተር ዊልሰን ስለ ሁኔታው እንዲህ ብለው ነበረ። ጭንቅላቱ ላይ ከፍተኛ የሆነ የአካል መዛባት አለ። ይህም በተለያዩ የአንጎሉ ክፍሎች ላይ ጫና እያሳደረ ነው። የአካሉ አቀማመጥም ደረቱን እየጨመቀው ስለሆነ ለመተንፈስ ይቸገራል። እናም በወቅቱ የኤምአርአይ ምርመራ ከተደረገለት ከ6 ሳምንታት በኋላ ጎድፍሬ ፋይብሮ ዲስፕላሲያ በተባለ ብርቅዬ በሽታ እንደሚሰቃይ ታወቀ። ይህ በሽታ የሰውነት ሴሎችንና ቲሹዎችን እድገት እንዲሁም የሰውነት አቀማመጥን የሚያዛባ ነው። ነገር ግን በዚህ ውስጥ መልካሙ ዜና የጎድፍሬ ጤንነት በትክክለኛ መድኃኒት ሊጠበቅ የሚችል መሆኑና በሽታው ወደ ልጆቹ የማይተላለፍ መሆኑ ተረጋገጠለት። ጎድፍሬ ሲናገር ዶክተሩ ይህንን ሲነግረኝ በጣም ፈርቼ ነበረ፣ ወደ ልጆቼ የሚተላለፍ መስሎኝ። ነገር ግን ስለ በሽታው ምንነት ሲነግረኝ በጣም ተረጋጋው። እናም ወደ ልጆቼ ስለማይተላለፍም በጣም ደስ ብሎኛል። አሁን እኔም ሰው መሆን የታወቀኝ፣ ሰዎችም አወቁልኝ። በዚህም በጣም ደስተኛ ነኝ አለ። ጎድፍሬ ምንም እንኳን ልዩ ገጽታ ቢኖረውም በዓለም ላይ እንዲህ ያለ ጭንቅላት ቅርጽ ያለው ሰው እርሱ ብቻ እንዳልሆነ ተነግሮታል። ይህም ለጎድፍሬ እንደ ሙዚቃ የሚያስደስተው ዜና ነበረ። ሕይወቱ ግን መጀመሪያ ላይ
እጅግ መራራ ነበረ። በተወለድኩ ጊዜ እናቴ እንዳየችኝ ይህ ልጅ ሰው አይደለም ብላ ጥላኝ ሄደች። እናም እንደድል ሆኖ ግን አያቴ ነች ያሳደገች ሲል የቀድሞውን መከራ ያስታውሳል። የጎድፍሬ ታሪክ ተስፋ ባለመቁረጥና በፈጣሪ እርዳታ ትልቅ ደረጃ ላይ መድረስ እንደሚቻል ለዓለም ሁሉ የሚያስተምር ትልቅ ትምህርት ነው። ወደ ውጭ ወጥቶ ከሰዎች ጋር መቀላቀል ለኔ ትልቅ ፍርሃት ነበረ። በወቅቱ የነበረው አጠቃላይ አመለካከት እኔ እንደ አንድ ተራ የሰው ልጅ ሳይሆን እንደ እንግዳ ፍጡር ነበር የሚቆጥሩኝ። ሆኖም ግን አሁን ላይ ያለሁበት አካላዊ ገጽታዬን መቀበል ነበረብኝ። ጎድፍሬ ገና በ10 ዓመቱ ነበር በቀኝ እጁ ላይ ያልተለመደ እብጠት መኖሩን ያስተዋለው። ይህ እብጠት የፊቱን ቅርጽ ለዘላለም ቀየረበት። በዚህ ምክንያት የሚሰነዘሩበት ስድቦችና አስተያየቶች ሳይወግሩ ወደ ዝናው ዓለም መግባት ትልቅ ብርታትን ይጠይቃል። ጎድፍሬ ታሪኩን እንዲህ ሲል ይገልጻል። ልጅ እያለሁ ጫማዬን እየጠገንኩ ሳለ በአንድ በመዝናኛ ዘርፉ የሚሰራ አንድ ሰው ቀረበኝና በአንድ ዝግጅት ላይ እንድሳተፍ ጠየቀኝ። የአጋጣሚ አዳዲስ ጓደኞችን እንዳገኝ ረዳኝ። በዚህ ጊዜ ሰዎች ወደ ዝግጅቶቻቸው እንዲጠሩኝና ገንዘብ እንዲሰጡኝ ምክንያት ሆነ። ይህም ልጆቼን በተሻለ ሁኔታ እንድከባከብ ረድቶኛል። ጎድፍሬ ከመጀመሪያ ትዳሩ 2 ልጆች ወልዶ ነበረ። ያ ትዳር ካከተመ ከ8 ዓመታት በኋላ የህይወቱን እውነተኛ ፍቅር ኬት ሞንቴን አገኛት። ከኬት ጋር 6 ልጆችን በመውለድ በአሁኑ ጊዜ የ8 ልጆች አባት ነው። ኬት ስለ ጎድፍሬ ስትናገር ጎድፍሬ በውጭ ገጽታው ማራኪ ላይሆን ይችላል፣ ነገር ግን እጅግ በጣም ደግና ቅን ልብ አለው ትላለች። ሌሎች ሰዎችም እሷ በምታይበት አይን እንዲያዩትም ትመኛለች። ሳሳቢ በሚለው የመድረክ ስሙ የሚታወቀው ጎድፍሬ በአሁኑ ጊዜ በኡጋንዳ ጎዳናዎች ትልቅ ዝና ያለው ሰው ነው። ለመጀመሪያ ጊዜ የዓለምን ትኩረት የሳበው እንደ አውሮፓውያኖቹ አቆጣጠር በ2002 የዓለማችን አስቀያሚ መልክ ያለው ሰው ወይም The World Ugliest Man የሚለው ውድድር ካሸነፈ በኋላ ነው። ውበት አካላዊና ውጫዊ ብቻ ሳይሆን ውስጣዊ መሆኑን ጎድፍሬ በተግባር አሳይቷል። የሚገርመው ነገር ግን ኡጋንዳዊ ጎድፍሬ በቅርቡ 3ኛ ሚስቱን አግብቷል። ፍቅርን ለማግኘት መልኩ እንቅፋት አልሆነበትም። ምንም እንኳን በጭንቅላቱ ቅርጽ መዛባት ምክንያት ብዙ ችግሮች ቢገጥሙትም ወደ ሙዚቃው ዓለም በመግባት በርካታ ስኬታማ የሆኑ ነጠላ ዜማዎችን አውጥቷል። ጎድፍሬ ባጎማን ሙዚቃዎቹን በዩቲዩብ ላይ ማግኘት ይቻላል። ጎድፍሬ የደረሰበትን መከራ ሲያስታውስ እናቱ በተወለደበት ጊዜ እንደጣለችው ይገልጻል። በተወለድኩበት ጊዜ እናቴ ወደ እኔ ተመልክታ ይህ ልጅ ሰው አይደለም በማለት ጥላኝ ሄደች። በወቅቱ ለእኔ ደህንነት ተጠያቂ የነበረችው አያቴ ነች። ያ የነበረው መገለልና ሰው አይደለህም የሚለው ወሬ ቢኖርም ዛሬ ግን ጎድፍሬ ባጎማ የብዙዎች ኩራትና ተምሳሌት ለመሆን በቅቷል። የሰው ልጅ ዋጋ የሚለካው በመልኩ ሳይሆን በውስጣዊ ጥንካሬውና በተፈጥሮ በሰጠው ጸጋ መሆኑን በሚገባ ያስተምራል። ቀደም ሲል እንደ አንድ እንግዳ ፍጡር እታይ ነበረ። አሁን ግን ተፈጥሯዊ ማንነቴ ሙሉ በሙሉ ተቀብየዋለሁ። ይህ የቀድሞ ጫማ ሰፊ የነበረው ሰው ዛሬ በአካላዊ ገጽታው ፍጹም አያፍርም። ይልቁንም ያንን ለየት ያለ መልክ ለኑሮ መሰረት አድርጎታል። በኡጋንዳ ውስጥ አስገራሚ መልክ ያለው ሰው ተብሎ በተለያዩ መድረኮች ላይ የሚቀርበው ሰዎች እንዲያዩት ብቻ ሳይሆን ውስጣዊ ችሎታውን ለማሳየትም ጭምር ነው። ጎድፍሬ ባል፣ አባትና ጫማ ሰፊ ብቻ አይደለም፣ እሱ ስኬታማ ዘፋኝም ጭምር ነው። በየመድረኩ ሰዎችን የሚያዝናና ኮሜዲያንም ነው። ጎድፍሬ የሚሰቃይበት በሽታ ፋይብሮ ዲስፒያ ይባላል። ይህ በሽታ በሰውነት ውስጥ ያሉ ሴሎችንና ቲሹዎችን ባልተለመደ ሁኔታ እንዳያድጉ የሚያደርግ እጅግ ብርቅዬ የጤና እክል ነው። በምንባራራ ሆስፒታል በተደረገለት ምርመራ በሽታው ቢጋለጥም ጎድፍሬ ግን ይህንን አጋጣሚ ወደ ወርቃማ ዕድል ቀይሮታል። ባገኘው ዝና ተጠቅሞ በአፍሪካ የፖፕ ሙዚቃ ዘርፍ ስኬታማ ለመሆን ችሏል። ለምሳሌ በ2014 የተለቀቀው አቦጋ ሳሳቤ የተሰኘው የሙዚቃ ቪዲዮ እስካሁን ከ13 ሚሊዮን በላይ ተመልካቾችን በዩቲዩብ ማግኘት ችሏል። የጎድፍሬ የፍቅርና
የህይወት ታሪክ እጅግ ፊልም የሚመስል አስገራሚ ነገር ነው። ከመጀመሪያ ሚስቱ ጋር 2 ልጆችን ወልዶ ነበረ። ነገር ግን ሚስቱ ሌላ ሰው ጋር ስትማግጥ በመገኘቷ ትዳሩ ሊፈርስ ችሏል። ሁለተኛ ትዳር የመሰረተውም እንደ አውሮፓውያኖቹ አቆጣጠር በ2013 የህይወቱን እውነተኛ ፍቅር ኬት አማዳንን አገኘ። ኬት ስለሱ ስትናገር የባሌ መልክ በዓለም ላይ ካሉ ቆንጆዎች ተርታ ላይ ሰለፍ ይችላል፣ ነገር ግን እጅግ በጣም የሚደነቅ ደግ ልብ አለው ትላለች። ከስኬት ጋር 6 ልጆችን አፍርቷል። በቅርቡ ደግሞ ጎድፍሬ 3ኛ ሚስቱን እጅግ ባማረ ሰርግ አግብቷል። ፎቶግራፎቹ እንደሚያሳዩት ጥንዶቹም በጣም ደስተኛ ነበሩ። ቀደም ሲል ጎድፍሬ ለቤተሰቦቹ መሰረታዊ ፍላጎቶችን ለማሟላት ይቸገር ነበረ። አሁን ግን ዝናው በጨመረ ቁጥር በተለያዩ ኮንሰርቶች ላይ በመሳተፍና እንግዶችን በማስተዋወቅ ቤተሰቡን በሚገባ መደገፍ ችሏል። መጀመሪያ ላይ በአንድ የመዝናኛ ባለሙያ አማካኝነት ወደ ዝናው ዓለም የቀረበው ጎድፍሬ ዛሬ የራሱ የሆነ ትልቅ የሀብት ምንጭ አለው። ብዙ ሰዎች የህይወት አጋር ለማግኘት በሚቸገሩበት በዚህ ዓለም ውስጥ ጎድፍሬ የዓለማችን አስገራሚ መልክ ወይም አስቀያሚ መልክ ያለው ሰው ተብሎ እየተጠራ እንኳን 3 ጊዜ ፍቅርን ማግኘት ችሏል። ይህ የሚያሳየው ውበት በአይን ሳይሆን በልብ ውስጥ መሆኑን ነው። ተመልካቾቻችን እናንተስ ስለ ጎድፍሬና ስለ ሚስቶቹ እንዲሁም ስለ እናቱ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ፕሮግራማችንን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሌላ ጊዜ የምንለቃቸው ቪዲዮዎችም ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።